ውጭ ሀገር እንድንሄድ እግዚአብሔር አሳክቶልን ቤት እንድንሰራ እግዚአብሔር አሳክቶልን ቤተሰብ ሰፖርት እንድናደርግ ይህንን ነበር ጸሎት የምናደርገው። ያ ሰው ግን ሰዎች እጁን ይዘውት ብርሃን ሳይታየው ከዓይኖቹ ሽታም ጭምር እየወጡ መብርሃንን እንዲህ እያለ ይለምናት ነበር፣ የክርስቶስ ኢየሱስ እናትን። ስለተጨነቀ ጭንቀትን ወደምታውቀው ድንግል ማርያም ይጮህ ነበር። እናቴ ድንግል ማርያም ሆይ እንደምወድሽ ታውቂ የለ አውቃለሁ፣ ትወጂኛለሽ፣ አይንም ብቻ ብሪልኝ እናቴ እያለ ይማጸናት። እንዴት እንደዳነ ምናምን እንደው እዚህ ላይ ያልናገረው፣ በጣም ግን ልዩ በሆነ በጸጋ እግዚአብሔር ማየት የማይችል የነበረው ሊሻን አይኖቹ ተገለጡለት፣ አይኖቹ ዳነ። በእንግልት በረሃብ በጥማት ከባድ ሁኔታን እያሳለፉ ነው። የእኔ ተወዳጆች፣ እኔና እናንተ የሚገጥመንን ፈተና ሁሉም የሚሆነው ለበጎ ነው ብለን ራሳችን ወደ ክርስቶስ አቅርበን በቅዱስ ሥጋው በክቡር ደሙ ታትመን መቼ ነው እውነተኛ ከሆኑት ከክርስቶስ በጎች ጋር እናታችን በሆነችው ቤተ ክርስቲያን ውስጥ የምንገኘው? አንዳንዴ ብዙ ሰዎች አንዳች ፈተና ሲደርስባቸው በነዛ ፈተኖች የተነሳ የኔ ተወዳጆች ሰው ኢቭን እምነቱን ሁሉ በፈተና ቀይሮ እንደሚልክ ታውቃላችሁ። ቅርብ ጊዜ የምናስታውሰው ሀቅ ነው። ቅርብ ጊዜ የምናስታውሰው እውነት ነው። በቤተ ክርስቲያናችን ውስጥ የነበሩ እዚህ ግቡ የማይባሉ አገልጋዮች ስለ ቤተ ክርስቲያኒቱ ትምህርት ምንም መረዳት ሳይኖራቸው፣ ስለ ፕሮቴስታንቲዝም እንኳን በቂ እውቀቱ ሳይኖራቸው በእልህ በቃ እንደው ከፈተና ያመለጡ መስሏቸው፣ ከፈተና የሸሹ መስሏቸው፣ ልክ አባቶች እንደሚሉት ከድጡ ወደ ማጡ እንደሚባለው ከፈተና ራቅን ብለው ወደ ክህደት ዓለም እንዲሄዱ ብዙዎቻችሁ ታስታውሳላችሁ። የእኔ ተወዳጆች፣ ፈተና ሲገጥመን ለምንድን ነው ሁሉም ነገር ለበጎ ነው የማንለው? አንዳንድ እግዚአብሔር ምክንያት አለው። ይኸውላችሁ፣ ልክ ስትናቁ እግዚአብሔር ሊያከብራችሁ ፈልጓል ማለት ነው። ልክ ስትወድቁ እግዚአብሔር ከወደቃችሁበት ሊያነሳችሁ ፈልጓል ማለት ነው። የምትኖሩበት ህይወት ጨለማ ሲሆን እግዚአብሔር ብርሃንን ወደ እናንተ ህይወት ሊያመጣ ፈልጓል ማለት ነው። እና አንዳንዴ ሁሉም ነገር የሚሆነው ለበጎ ነው እንደማለት መልካም ነገር የለም። እኔ አንድ አባት የመሰሉትን ምሳሌ ልንገራችሁ፣ እንደው አንድ ትዝ ስላለኝ እና አንድ አባት ይሄንን ሁሉም ነገር ለበጎ ነው ልጆቼ ብለው ቁጭ ብለው እኛን ሲያስተምሩ ምን አይነት ምሳሌ መሰሉ? አንድ በህይወቱ ሁሉ ነገር የሚገጥመውን ነገር በአጠቃላይ ለበጎ ነው የሚል ሰው ነበረ። በጣም ብዙ ፈተኖች እንኳን ቢገጥሙት የሚገጥሙትን ነገሮች በአጠቃላይ ለበጎ ነው እያለ ነው የሚያሳልፈው። በተቃራኒ ደግሞ በትንሽ በትልቁ ደግሞ የሚያማርር ሰው ነበረ ልክ እንደኛ። እና ይሄ በጣም በነገሮች የሚያማርር በጣም በነገሮች የሚበሳጨው ሰው እንደው ሲገዳም ልሳለም ብሎ ከቤቱ መኪና ይዞ ይወጣና ጉዞን ይጀምራል። እና በዚህ በጉዞ መሃል ፈተናዎች ሁሉ ሲገጥሙት ለበጎ ነው ብሎ እግዚአብሔርን የሚያመሰግነውን ሰው ያገኘውና ይሄ ሊፍት ነገር ይሰጠዋል። አንድ ላይ ተያይዘው ወደ ገዳም ነገር ማለት ነው፣ ወደ ገዳም ተያይዘው ይሄዳሉ። እና በጉዟቸው ላይ እንግዲህ ሁለቱም ነጠላ ለብሰው ከቤታቸው በጠዋት ወጥተው መንገድ የጀመሩት እግዚአብሔርን ለማመስገን ነው። ክርስቲያኖቶች ወንድሞች፣ በህይወታችሁ በቃ ልክ የምታመሰግኑባት ጫፍ እስከምትደርሱ ድረስ ሰይጣን ተግቶ ይፈትናቸዋል። ተግቶ በቃ እንዴት ልበላችሁ፣ የማይዝል ጠላታችን ቢኖር ሰይጣን ነው። የማይዝል ጠላታችን ቢኖር ዲያብሎስ። ሰው ይወላል። እናንተን የሚጠሉ ሰዎችን ልታዝሏቸው ትችላላችሁ እስኪሰለቻቸው ድረስ እግዚአብሔርን ይዛችሁ ጠንካራ ሆናችሁ ኦፍኮርስ ልትረቷቸው ትችላላችሁ። እስከ መጨረሻው አቅታ የማይዝለው ጠላታችን ዲያብሎስ ነው። የእግዚአብሔርን መንግስት እስከምትወርሱባት ዕለት ድረስ ፈተናውን አንድ ቀን ሳያቋርጥ ዕለት የሚፈተነን ሰይጣን ዲያብሎስ ነው። እና እግዚአብሔርን ለማመስገን ጉዟቸውን ሲጀምሩ በመሃል የመኪናዋ ጎማ ትተኛለች እና ይሄ ሹፌሩ እየተበሳጨ የተነጫነጨ ወርዳል ከመኪናው። እና ሲወርድ ያ ሰው ምን አለው? አይዞህ የመኪናዋ ጎማ የተኛችው ለበጎ ነው አለው። እና ያው ሹፌሩ ብዙ ቅርም አላለው፣ ወረደ። ያው እንግዲህ ታውቃላችሁ ሲስተካከል ትንሽ ታይም ቴክ ያደርጋል ምናምን፣ አስተካከለ ምን አለ። ከዛ ከእንደገና ተመልሶ ወደ መኪናው ገባ። ጉዟቸውን ይቀጥላሉ። አሁንም ብዙ ሳይሄዱ ጥቂት እንደተጓዙ የመኪናው ሞተር መጨስ ይጀምራል። እና በዚህ ነገር በጣም ሹፌሩ ይማረራል፣ በጣም መበሳጨት ይጀምራል።
እና ያ ሰው የተቀመጠው ሰው አይዞ አሁንም የመኪና ሞተር የጨሰው ለምንድን ነው አለው? ለበጎ ነው አለው። እና በአሁኑ ትንሽ ገልመጥ ማድረግ ጀመረ። ምንድን ነው የሚለው ይሄ? እንደ ቅድም ጎሞ ሲተኛ ያስተካክል ይመስል አይዞ ለበጎ ነው ያለኝ፣ አሁን ደግሞ መኪናው ሞተር ጭራሽ ሲጨስ አሁን ጭራሽ ሶር ቢያስተካክል ይመስል ለበጎ ነው ይለኛል ብሎ እየተበሳጨ የተነጫነጨ ይወርድና እንደምንም አስተካክሎ ብዙ ሳሽ ፈጅቶበት እየተበሳጨ መጥቶ ወደ መኪናው ገብቶ በሩን በኃይል ሲዘጋ ጣቱን ትንሽ ይቀለጥፈውና ጣቱ ደምቶ እጅግ በጣም መጮህ ይጀምራል ያ ሰው። እና የተሳፈረው ሰው ካጠገቡ ይኸውላችሁ እጁ ደምቶ እጁን ይዞ እየጮኸ ነው። እና ያ ካጠገቡ የተቀመጠ ሰው አይዞ አሁንም ጣት ተቀርጥፋ የደማችው ለበጎ ነው አለው። እና የዚህን ሰዓት በቃ ከአቅሙ በላይ ስለነበር ያ ሰው ውጣልኝ አለው ከመኪና ላይ ውረድ ብሎ አስወረደ ያንን ሰው። የኔ ተወዳጆች አንዳንድ ጊዜ የሆነ ከምትፈልጉት ነገር ላይ ሰዎች ገፍተው ጥሏችሁ የሆነ በቃ አሁን ላይ ረጋን ብላችሁ በትዳር ህይወት ሊሆን ይችላል፣ በጮኝነት ህይወት ሊሆን ይችላል። ሰይ ተመስገን በቃ አሁን እዚህ ልጅ ላይ ሆንኩኝ፣ ከዚህ ሽሽ ጋር ተመስገን በቃ እንደው ትዳሬ ልጀምር ነው ብላችሁ በሆኑ ሰዎች ተገፍታችሁ ይሆን? እህቴ የሆነን ሰው አገኘው ይሄ ሰው የትዳር አጋሬ ይሆናል ተመስገን ብለሽ ገና ተረጋግተሽ ልትቀመጪ ስትይ በዛ ሰው ተገፍተሽ ይሆን? እና ያ ሰው ገና ከመቀመጡ አይ ለበጎ ነው ስላለ ብቻ ሰውየው ከመኪና ላይ ይወረዳል። እና ያ ሰው አላማረረም። ይሁን እግዚአብሔር ይመስገን ከመኪናም ላይ የወረድኩት ለበጎ ነው አለው። እና ያ ሰው እጁ እየደማ ጣቱ ተቆርጦ ረዥም መንገድን ይሄድና የሆነ ቦታ ላይ ሽፍቶች ያጋጥሙታል። እና እነዛ ሽፍቶች ንብረት የሚያወድሙ ገንዘብ የሚዘርፉ አይደሉም። እነዛ ሽፍቶች የሰው ስጋ ዘልዝለው ይበሉ የነበሩ ሽፍቶች ናቸውና ያንን ሰው አንጠልጥለው ወደ አለቃቸው ጋር ይወስዱታል። አለቃቸው ጋር አድርሰው በትልቅ ሰይፍ ሰውተው ያንን ሊመገቡ ሲሉ አለቃቸው አንድ ነገር ይመለከትና ምንድን ነው ጣቱ የደሞ አላቸው። አይ እንዲሁ ከመኪና ላይ አግኝተን ነው ይዘን የመጣ ነው። አይ ኖ መልሱት፣ እኔ አካለ ጎዶሎ ሰው አልበላም ብለው አባታችን ምሳሌን መሰሉ። እና እውነትም ለካ ያም ሰው ከመኪና የወረደው እግዚአብሔር ትረፍ ሲለው ነው። ይሄም ሰው ጣቱ የተቆረጠው እግዚአብሔር በህይወት ገዳሙን ረግጦ ይሳለም ዘንድ ነው። አንዳንዴ ጥቃቅን የሆነ ህመም ያላቸው ነገሮች ወደኛ ህይወት ይመጣሉ። ክርስቲያኖች ወንድሞች፣ እነዛ ጥቃቅን የሆኑ ህመም ፊል እንድናደርግ የሚያደርጉን ነገሮች ወደኛ ህይወት የሚመጡት እግዚአብሔር ነገር ለኛ የተሻለ ሊያደርግ ስለሆነ ነው። ሁሉም ነገር የሚሆነው ለበጎ ነው። እኛ ስለሮጥን አይደለም። አንዳንዴ የሆነ የምትፈልጉት እንጀራ ለማግኘት ወደዛ ነገር በጣም ፈጥናችሁ ስለሮጣችሁም አይደለም ያ ነገር የእናንተ የሚሆነው። በጣም የሚገርማችሁ ነገር እኛ ሰዎች የምናስበውና እግዚአብሔር ለእኛ የሚያስበው በጣም የተለያየ ነው። እኔ ብዙ ጊዜ ስለ ራሴ ህይወት ተሞክሮ ስናገር ከሰማችሁኝ ከዚህ ቀደም በሩጫ ህይወት ውስጥ ነበር የኖርኩት። ቤተሰቦች የካህናት ቤተሰቦች ናቸው፣ ግን እኔ መንፈሳዊ ነገርን አላውቅም እግዚአብሔር በሚያውቀው። እና ትንሽ ይሄ የ10 ምናምኑን ዓመት አካባቢ እድሜዎች ያሳለፍኩት በሩጫ ህይወት ነው፣ በስፖርት ህይወት ነው። ምንም የምናውቀው ነገር የለም። ቤተክርስቲያን ሄደን አናውቅም፣ አስቀድሰን አናውቅም፣ ኪዳን ምን ማለት እንደሆነ አናውቅም። ምንም የምናውቀው ነገር የለም። በአንገታችን ግን ማተብ አለ፣ ግን በቃ ዕለት ዕለት እንሮጣለን። እና ትንሽ ነፍስ ወደ ማወቅ ስንሸጋገር ለምን እንደው ቤተክርስቲያን ሄደን ሱባኤ ይዘን እንደው ጸሎት ብናደርጋለን። ኢቭን በጣም የሚገርማችሁ ጸሎት እንኳን እናደርግ ያልነው ይሄ ለስጋ ፍላጎታችን ለምንፈልገው ነገር ነው። በህይወቴ እኔ በጣም ትልቅ ትምህርት የተማርኩበት ቦታ ቢኖር ጻድቃኔ ማርያም ነው። ጻድቃኔ ማርያም የሄዳችሁ ሰዎች ታውቁታላችሁ። ያልሄዳችሁ ሰዎች እንደው እግዚአብሔር ረድቷችሁ እዛ ቦታ ብትሄዱና እኛ ያየነው ነገር ብትመለከቱ ደስ ይለናል። 2007 ዓ.ም ላይ ማረሰው ጊዜ ነው። 2007 ዓ.ም ላይ ከ13 ጓደኞቼ ጋር እንሆንና ሁሉም ሯጮች ናቸው። ተያይዘን ጻድቃኔ ማርያም ሱባኤ እንይዛለን። እና ሱባኤ ከያዝን በኋላ ስለ እውነት ነው ብላችሁ ምንም የምናውቀው ነገር የለም። ገዳሙ ላይ ምግብ የሚበላው በቀን አንድ ጊዜ ነው። ልክ 12 ሰዓት እንዳለ 11 ሰዓት እንዳለፈ ጸበል ይጠጣል። ልክ 12 ሰዓት እንዳለ ትንሽዬ ምግብ ይበላል፣ ወይ ቆሎ ወይ በሶ ነገር። ከዛ በኋላ ማታ ደግሞ ከእንደገና የሰላም ለኪ ጸሎት አለ። እና ልክ እንዲህ ተብሎ ሲነገር እንኳን እኛ እንጠቃቀስ ነበር። በጣም ይገርማችሁ ስፖርት ላይ ነን ያለ ነው ብያችኋለሁ። በጣም ነው ምግብ የምንበለው። በጣም ምግብ እኔ እንዴት ልንገራችሁ፣ በጣም ነበር የምንበለው።
እና እርስ በርስ እንጠቃቀስ ነበረ። እግዚአብሔር የዋህነታችንን አይቶ እንደው ምንም ያላረገን አምላክ ስሙ የተመሰገነ ይሁን እና እንጠቃቀስ ነበረ። አረ እንዴ ተደብቀንም ቢሆን እንደምንም እንበላለን። እንዲህ ቆሎ በልተን ትንሽ በሶ ጠጥተን እንጠግብ ነበረ። የቦታው በረከት፣ የቦታው ቃል ኪዳን እና እዛ ቦታ ላይ ወዳየሁት ትልቁ ነገር ልውሰዳችሁ። እዛ ቦታ ስንሄድ ብዙዎቻችሁ በእርግጠኝነት እግዚአብሔርን አይታችሁታል። እስቲ እግዚአብሔርን ያያችሁ ሰዎች አይተነዋል እያላችሁ ጻፉልኝ። እግዚአብሔርን አይታችሁ ታውቃላችሁ ወይስ አታውቁም? ሴን ጥያቄ ልጠይቃችሁ በዚህ አጋጣሚ። እግዚአብሔርን አይታችሁ ታውቃላችሁ ወይንስ አታውቁም? የኔ ተወዳጆች እስቲ በዚህ አጋጣሚ እንደ እግረ መንገድ ልጠይቃችሁ። እግዚአብሔርን አይታችሁት የምታውቁ ከሆነ እኔ አይቼው አውቃለሁ ትላላችሁ። እግዚአብሔርን አይታችሁ ማታውቁ ደግሞ አይተነው አናውቅም ትላላችሁ። እግረ መንገዴን ልጠይቃችሁ ብዬ ነው። እሺ ጊዜ ላለመፍጀት እናንተ እየጻፋችሁ እኔ ሀሳቡን ልቀጥልላችሁ። እግዚአብሔርን እውነት ለመናገር ያላየው ሰው አለ ለማለት በጣም ይከብዳል። እኔ ተወዳጆች በክብሩ በግርማው በመለኮቱ ሳይሆን የምላችሁ በድንቅ አሰራሩ ብዙዎቻችሁ እግዚአብሔርን ተመልከታችሁታል። ጸሎት፣ ለክርስቶስ የምናቀርበው ልመና በአጠቃላይ ስለ ግል ሕይወታችን ነው። በቃ እንደው ፈጣሪያችን ሆይ እንደው እናታችን ድንግል ማርያም የክርስቶስ ኢየሱስ እናት ከልጅሽ አማልጂን። ክርስቶስ ኢየሱስ ሆይ ከኃጢአት በስተቀር የልባችን መሻት ፈጽምልን እባክህን። እንድረስ ከባዱ ነገር እነዚህ ሁለት የማያዩ አይኖቹ እኔ ምን አይነት በሽታ እንደሆነ አላቅም፣ እንዴት እንደሆነ አላቅም። ይኸውላችሁ ወጥተው ከውስጥ ወጥተው ተንጠልጥለው እዚህ ድረስ የደረሱ ናቸው። እና አንደኛ በጣም ስለ እውነት በጣም የሚያስፈራ ገጽን ያለው፣ ሲቀጥል ደግሞ ከዚህ ከአይን ውስጥ የሚወጣ ፈሳሽ አለ፣ ሽታ ያለው ማለት ነው። ማንም ሰው አይጠገው ነበር። ማንም ሰው ነው የምላችሁ። ይኸውላችሁ ልዩነት እኛ ሄደን የምንጸልየው መኪና እግዚአብሔር እንዲሰጠን፣ ቤት እንድንገዛ፣ ቤተሰቦቻችን እንድንጦር፣ ከዛ ደግሞ ከቻለን ደግሞ የሆኑ ጓደኞቻችን ደግሞ እንድንጋብዝ፣ ገንዘብ እንዲኖረን ምናምን ነገር። ይህ ሰው እኛ እዛ ቦታ በይህንበት ታይም ላይ የነበረ ሰው ነው እና አይኖቹ አያዩም ብያችኋለሁ። ልበ ብርሃን የሆነ ወንድማችን ነው፣ ማየት የተሳነው ነው። አይኖቹ አለማየታቸው ብቻ ሳይሆን የሚደንቀው እነዚህ ሁለት የማዩ አይኖቹ ደግሞ ከእንደገና ወጥተው ተንጠልጥለው እዚህ ድረስ የደረሱ ናቸው። በተጨማሪ ከዛ ውስጥ የሚወጣ ፈሳሽ አለ፣ የሆነ በጣም ሽታ ያለው ማለት ነው። ታሪኩን ሲናገር ከቤቱ እናትና አባቱ ናቸው ገፍቶ ያስወጡት። ልጃቸውን ረዥም ጊዜ አስታመሙት፣ ረዥም ጊዜ ሞከሩ። ገንዘብ የላቸውም፣ ሳንቲም የላቸውም፣ ብዙ ሰፖርት ሊያደርጉት አልቻሉም። በኋላ በየሰፈሩ መጠቋቋሚያ ሲሆኑ ከቤታቸው አርቀው አስወጡት። እውነተኛ የሆነው ፍቅር የክርስቶስ ብቻ ነው። በነገራችን ላይ እኔ ተወዳጆች ያለምንም ሁኔታ ያለምንም ሪዝን እንዲሁ የወደደን ክርስቶስ ኢየሱስ ብቻ ነው። ለዛም ነው ጸጋው በእምነት አድኗቸዋልና ይህም የሆነው ከስራችን እንዳልሆነ መጽሐፍ የተናገረው ለዛ ነው። ማንም እንዳይመካ ከስራ አይደለም። ጸጋው በምን አድኖና? በእምነት። ማንም እንዳይመካ ደግሞ ከምን አይደለም ማለት ከስራችን አይደለም። ክርስቶስ እኛን የወደደን ይወላችሁ እኛ የሆነ በጎ ነገር ሰርተን አይደለም፣ በጎ ምግባር ኖሮን አይደለም፣ በእርሱ ዘንድ የሚወደድ ነገር ኖሮን አይደለም። በእግዚአብሔር ዘንድ የተወደደ ነገር የነበራት እናታችን ቅድስት ድንግል ማርያም ብቻ ናት። ከሰው ልጅ የተለየ ስጦታ የነበራት እሷ ብቻ ነች። ለዛም ነው አባ ሕርያቆስ በቅዳሴው እግዚአብሔር ከላይ ከሰማይ ሆኖ ሰሜኑን፣ ምስራቁን፣ ደቡቡን፣ ምዕራቡን ተነፈሰ፣ አሻተተ። ድንግል ማርያም ሆይ የአንቺን መዓዛ ወደደ፣ የሚወደው ልጁን ወደ አንቺ ሰደደ ያለው ለዛ ነው። ለዚህም ነው ቅዱስ ዮሐንስ በወንጌሉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። እንዲሁን የወደደን የኛ አባቶቹ ናቸው ከቤቱ ያስወጡት እና ሜዳ ላይ ወደቀ። የሊሻንን ታሪክ ልንገራችሁ ፕሊስ። እና 2007 ዓ.ም ላይ ወንድማችን ሊሻን ቅድም እንዳልኳችሁ ሁለት አይኖቹ ማየት አይችሉም። ማየት ብቻ ሳይሆን ሁለት አይኖቹ ወጥተው እዚህ ድረስ ነው የተንጠለጠሉት ምናምን።
ከውስጥ ከአይኖች ውስጥ የሚፈስ ነገር አለው የሆነ ሽታ ያለው ነገር ማለት ነው። እና የገዛ ቤተሰቦቹ አስወጡት እና ሰው ጻድቃኔ ማርያም እንዲሄድ ገፋፋው በአካባቢው ላይ የነበሩ ሰዎች። ከዛ በኋላ ከላምበረት ወደ ደብረ ብርሃን ተሳፈረ እና ከላምበረት ደብረ ብርሃን ሲሳፈር በጣም ፈታኝ ነገር ገጥሞት ነበረ። በጣም ፈታኝ ነገር በህይወታችሁ እንደተገለላችሁ ፊል አድርጋችሁ ታውቃላችሁ? ክርስቲያኖቶች ወንድሞች፣ ሰዎች እያገለሏችሁ እንደሆነ የሆነ ከሆነ ነገር ላይ እየገፏችሁ እንደሆነ ተሰምቷችሁ ያውቃል? በማንኛውም ነገር በትምህርታችሁ ሊሆን ይችላል፣ በስራ ገበታችሁ ሊሆን ይችላል፣ በጓደኝነት ህይወታችሁ ሊሆን ይችላል፣ በዝምድና በተለያየ ነገር ላይ ሰዎች እየገፏችሁ እንደሆነ ፊል ካደረጋችሁ እንዳታዝኑ፣ ልባችሁ እንዳይሰበር። በቃ ሰዎች ስለ እውነት ነው የምላችሁ ተደምረው እናንተን በቃ ብቻችሁን ለመግፋት ከሞከሩ እናንተ ስፔሻል ናችሁ ማለት ነው። እናንተ አንድ ያላችሁ አንድ የተሰጣችሁ ልዩ የሆነ ጸጋ አለ ማለት ነው እና በነገሮች በፍጹም ማዘን የለባችሁ። ሰው ስለገፋችሁ የእነዚያን ሰዎች አቴንሽን ፈልጋችሁ እንዳትከፉ፣ ልባችሁ እንዳይሰበር። በቃ እናንተ ስትገፉ አስተውሉ፣ እናንተ ከእግዚአብሔር ጋር እንደሆናችሁ እና ከላምበረት ይወላችሁ ደብረ ብርሃን በጣም 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 ረዥም መንገድ ነው እና መኪና ውስጥ የነበሩ ሰዎች ሽታው አላስቀምጣላቸው እና ሹፌሩ ላይ ቅሬታ ማቅረብ ጀመሩ። በቃ ከፍለን አይደል እንደምንሄደው ገንዘባችን ከፍለን አይደል ለምን አታስወርድልን ማለት እና እሱ ይወላችሁ በጆሮቹ እየሰማ ይሳቀቅ ነበር። ምክንያቱም የገዛ እናትና አባቱ አፍረውበት ተሸማቀውበት ከቤት ያስወጡት ሰው ሌላ ሰው ይራራልኛል፣ ሌላ ሰው ይጨነቅልኛል ብሎ አያስብም። እና እነዛ ሰዎች ሲነጫነጩ ሾፌሩ መኪናውን አቆሙ። ካልፈለጋችሁ ብራችሁን እዚህ ድረስ የመጣችሁበት ይመለስላችኋል፣ ከዛ በኋላ መውረድ ትችላላችሁ ብሎ ለእያንዳንዳችሁ ብር መልሶ የተወሰኑ ሰዎችን ከእርሱ ጋር ብቻ ይዞ ሄደ። ያ ሰው በጣም ነበረ ሲሸማቀቅ የነበረው ሊሻን እና አይዞ ምንም እንዳትሸማቀቅ ብሎት ደብረ ብርሃን ድረስ ይዞት ሄዶ ደብረ ብርሃን ምግብ አዞ አብሮት በልቶ። አንዳንድ እግዚአብሔር እንደዚህ አይነት ሰው በህይወታችሁ ልኮላችሁ ይሁን የኔ ተወዳጆች? እንደው አንዳንድ ጊዜ በህይወታችሁ ቁም ነገር የሆነ ከእናንተ በላይ የሚጨነቁ ሰዎችን እግዚአብሔር ልኮላችሁ አያውቅም? አንዳንዴ መቼም ከሰው ስተት ከብረት ዝገት ከእንጨት ጭስ አይጠፋም እና በህይወታችሁ ሚዛናዊ የሆናችሁ ስትጓዙ የነበራችሁ እህቶች ወንድሞች የሆነ ፈተና መጥቶ ትንሽ ሲያንሸራተታችሁ ትንሽ አላደለ የሆነ ወደኋላ ማፈግፈግ ስትጀምሩ አባጧ ጎርባጣ መንገድ ላይ ልክ ስትወጡ ምናምን ነገር ለእናንተ የሚጨነቁ ሰዎች በቤታችሁ መጥተው ያውቁ ይሆን? በቃ ለማንም ሳታወሩ ተርባችሁ ተቀምጣችሁ በቃ ለማንም ሳትናገሩ የእናንተ ረሃብ ተሰምቷቸው የሆኑ ሰዎች መጥተው ሰፖርት አድርጓችሁ ይሆን? ማለት ለእናንተ የሚያስቡ ወዳጆች አጋጥሟቸው ይሆን? እና ያ ሰው ከኔ ጋር ነው ምግብ የምትበለው ብሎ አብልቶት ነው ጻድቃኔ ማርያም ያደረሰው። እና ጻድቃኔ ማርያም ከደረሰ በኋላ ከወንዶች ማደሪያ ይሄ አዳራሹን ታውቁታላችሁ አይደለ? እዛ አዳራሽ አለ፣ የወንዶች ለብቻ የሴቶች ለብቻ አዳራሽ አለ። እና ከወንዶች ባት ማደሪያ ወደ ጸበሉ መንገዱ ትንሽ ይረዝማል። እንኳን እንደው በአካል ለደከመ ሰው ይቅርና ሙሉ ጤና ላለው ሰው ራሱ በጣም የሚከብድ ነው። ወቅቱ ክረምት ነው፣ ነሐሴ ላይ ነው ፍልሰታ ጾም እና እኛ ራሱ እየወደቅን እየተነሳን የምንሄደው እግዚአብሔር ባወቀ። እና ሊሻን እዛ ገዳም ውስጥ በጣም ብዙ ሰዎች ያውቁት ነበረ። ሚተኛው ይወላችሁ ብቻውን ነው፣ ሸራ ተጠቅልሎ ማለት ነው። ምክንያቱም አዳራሹ ሲተኛ ቅድም እንዳልኳችሁ በጣም በቃ ይሄ በጣም መጥፎ ሽታ አለ ካይኑ የሚወጣ በውሃ የማይነጻ ማለት ነው። እና ማንም ሰው በቃ አልቻለም። ሰው ክፉ ሆኖ እሱን እንደው ለመግፋት ፈልጎ ሳይሆን ግን በጣም ከባድ የሆነ ጠረን ስለነበረ በቃ ሰው መተኛት አልቻለም። እና ሰው ላለማስጨነቅ ብሎ ነው ውጭ ተኝ የነበረው ሸራ ለብሶ ማለት ነው። እና ሰዎች ይዘውት ይሄዳሉ ወደ ጸበል ከተጸበለ በኋላ ሰዎች ይዘውት ይመለሳሉ። የኔ ተወዳጆች አንድ ቀን ሰዎች ከጸበል ቦታ ይዘውት ሲመለሱ እኛ ወደ ጸበል ቦታ ስንወርድ ዋሻው ጋር የሚጸልየውን ጸሎት ሰሙት። እኔ እንዲሁ በአይን ደረጃ እናየው ነበር እንጂ
ቀርበነው አናቅም ሊሻንን እና ሰዎች እንዲህ ይዘውት ሲያልፉ የሚጸልዩን ጸሎት ሰምቼ እኔ ምን ልበላችሁ በጣም ነው ራሴን የታዘብኩት። ምን ይላታል መሰላችሁ እመቤታችንን ድንግል ማርያም እንደምወድሽ ታውቂ የለ አውቃለሁ፣ አንቺም ትወጂኛለሽ፣ አይኔን ብቻ አብሬልኝ እናቴ ይላታል። ማለት አንደኛ በጣም ነው ኢሞሽናል የሆንኩት። እንኳን ሩሩ የሆነችውም የመድንን እናት የክርስቶስን እናት የኪዳነ ምሕረትን ይቅርና ጨካኝ የሆነውን የእኛን እንኳን አንጀት ስፍስፍ የሚያደርግ ጸሎት ነበር የሚጸልዩ። በጣም ነው እኔ ራሴን የታዘብኩት። በቃ ማለት እግዚአብሔር ልክ እንዲህ አይነት ጥበበኛ አምላክ ነው። የሆነ አንዳችን ለአንዳንዶቻችን መማሪያ እንድንሆን ያደርገናል። አባ ዞሲማ የሚባሉ አባት የምታውቁ ከነበረ በጣም በግብፅ ቤተክርስቲያን ትልቅ የቅድስና ማዕረግ ላይ የደረሱ አባት ናቸው እና አባ ዞሲማ የሆነ ሰዓት ላይ ሳያውቁት መታበይ ጀምረው ነበር። በጣም መታበይ። እኔ ከልጅነት ጀምሮ በንጽህና በቅድስና ነው ክርስቶስን ያገለገልኩት፣ ከኔ በላይ ማን ባህታዊ ያለ፣ ከኔ በላይ ማን አገልጋይ ያለ ይሉ ነበርና በከንቱ ውዳሴ እንዳይጠፉ የፈለገው እግዚአብሔር መልአኩን ልኮ ወደ ዮርዳኖስ በረሃ ተሻግረው በጾም በጸሎት ተወስነው እንዲቆዩ በራእይ ተነገራቸው እና አባ ዞሲማ ተነስተው ወደ ዮርዳኖስ በረሃ ሄደው ያው እሳቸው ጾም ጸሎታቸው ሊቀጥሉ ሲሉ እዛ ማርያም ግብጽኤትን አገኟት። ማርያም ግብጽኤት ማለት ይኸውላችሁ በግብጽ ቤተክርስቲያን ካሉ ቅዱሳን አንስት ውስጥ አንዷ ነች እና ማርያም ግብጽኤት በግብጽ ሀገር በምትኖር ሰዓት በመሴሰን ነበር የምትኖረው እንደነ መግደላዊት ማርያም ማለት ነው። እና ኢየሩሳሌም የሄደችው የተሻሉ ወንዶችን አገኛለሁ ብላ ነበር። ይኸውላችሁ አወጣጧ በስማ መድኃኒዓለም እኮ አንዳንድ ጊዜ ግን ታሪኩ በጣም ቀያሪ ነው። ጴጥሮስ ከቤቱ ሲወጣ አሳ ሊያጠምድ ነበር የወጣው። ታሪክ ቀያሪ የሆነው መድኃኒዓለም ከዚህ በኋላ አሳ ሳይሆን ሰው ታጠምዳለህ አለው እና ማርያም ግብጽኤት ከቤቷ የወጣችው የተሻሉ ወንዶችን አገኛለሁ ብላ። በቃ ይሄ በየመንገዱ የተገላለጡ ልብሶችን ለብሰው የምታዩቸው በቃ በክርስቶስ ፍቅር የምንወዳቸው እህቶቻችንን ተመልክታችሁ ታውቃላችሁ አይደል? የኔ ተወዳጆች በቃ ልክ እንደዛ ወንዶችን አጠምዳለሁ ብላ ነበር ከቤቱ የወጣችሁ። ወንዶችን አጠምዳለሁ ብላ የወጣችሁ ማርያም ግብጽኤት ግን በቃ በመንፈስ ቅዱስ ተጠመደች። በቃ ሳታውቀው ባልጠበቀችው ሁኔታ ባላሰበችው አጋጣሚ በመንፈስ ቅዱስ ተጠመደች። ኢየሩሳሌም ሄደች። ከልጅነት እስከ እውቀት የሰራችው ኃጢአት በአጠቃላይ ተገለጠላት። በነገራችን ላይ ከጸጋ ሁሉ ትልቁ ጸጋ የኃጢአት መገለጥ ነው። አንዳንድ ጊዜ ሰው የራሱን ሳያውቅ እገሌ እኮ ዘማዊ ነው፣ እገሌ እኮ ሴት አውላይ ነው፣ እገሌ እኮ ገንዘብ ዘራፊ ነው፣ እገሌ እኮ ዘማዊ ነው ሲል ተመልክታችሁ ታውቃላችሁ? ይሄ አንዳንድ ጊዜ ምንድን ነው መሰላችሁ ክርስትናን አለማወቅ፣ ክርስትናን አለመረዳት ነው። ክርስቶስ ሰዎች ላይ እንድንፈርድ አይደለም ያስተማረን እና ከሳሽ ሁል ጊዜም ዲያብሎስ ነው። አንድ ክርስቲያን በህይወቱ ፍጹም ከሳሽ ሊሆን አይጠበቅም። አንድ ሰው የራሱን ኃጢአት የራሱን በደል ዘንግቶ እገሌ እኮ እንደዚህ ነው ማለት ከጀመረ በቃ ከጸጋው የጎደለ ነው ማለት ነው። ለዛ ሰው ብቻሉ ከንፈራቸው መጠጡለት መልስም አያስፈልግም። እና ከጸጋ ሁሉ ትልቁ ጸጋ ግን የኃጢአት መገለጥ ነው። ማርያም ግብጽኤት ከልጅነት እስከ እውቀት የሰራችው ኃጢአት በአጠቃላይ ተገልጦላት በቃ ስቅስቅ ብላ ማልቀስ ጀመረች በክርስቶስ ፊት እና ወደ ዮርዳኖስ በረሃ ወደ ዮርዳኖስ ወንዝ ተሻግራ ረዥም ዓመት በጾም በጸሎት በተጋድሎ በስግደት ኖራ የለበሰችው ልብስ በላዋ ላይ አለቀ። በረሃ ነው ቦታው። በጾም በጸሎት ነው የምትኖረው፣ በስግደት ነው የምትኖረው። የለበሰችው ልብስ በላዋ ላይ አልቆ እርቃኗን ሆና ነበር በበረሃ መነና የነበረው እና አባ ዞሲማ እዛ ቦታ ሲገኙ እግዚአብሔር አምላክ በማርያም ግብጽኤት በኩል ሊያስተምራቸው ፈለገ። ይኸውላችሁ ቅድም እንዳልኳችሁ እሳቸው እንደው ከልጅነታቸው ጀምሮ በንጽህና በቅድስና የኖርኩ ሰው ነኝ እያሉ ነበር የሚናገሩት እና እሳቸውን ማስተማር የፈለገ እግዚአብሔር ወደ ዮርዳኖስ ማዶ አሻገራቸው እና እዛ ቦታ ከተሻገሩ በኋላ ማርያም ግብጽኤት ከተራሮች አሸዋ ስር ተደብቃ ተመለከቱና የራሳቸውን ቀሚስ አውልቀው ሰጧት፣ የመንኩስና ቀሚሳቸውን እና ለብሳ በፊታቸው መጣች። እንደው ማን እንደሆንሽ ተነግሪኝ ዘንድ እንደው በስላሴ ስም አመልሻለሁ ብለው ተማጸኗት እና ማርያም ግብጽኤት በመጀመሪያ ስትናገር ምን ብላ ተናገረች መሰላችሁ? እንደው አባቴ የእርሶ የተቀደሱ ጆሮትን በቆሸሸ ኃጢአቴ
እንደው ስላረከስኩ ይቅር በሉኝ ብላ ነው የእሷን ታሪክ መናገር የጀመረችው። ለምን ከልጅነቷ ጀምሮ የኖረችው ህይወት በአጠቃላይ ትንሽ ከፈቃድ እግዚአብሔር የራቀ ነበር እና እያንዳንዱ የሰራችውን ነውር እያንዳንዱ የሰራችውን ኃጢአት በአጠቃላይ ለአባ ዞሲማ ነገረቻቸው። አባ ዞሲማ እሷ ስትናገር ራሳቸውን ይፈትሹ ነበር። በቃ እንዲህም አለ እንዴ ብለው ተደንቀው ማለት ነው። እና በጣም ተደነቁ። በጣም የሚገርማቸው ነገር ማርያም ግብፃዊት አንድ አቡነ ዘበሰማያት ስትጸልይ በጸጋ እግዚአብሔር በጸጋ መንፈስ ቅዱስ ከመሬት አንድ ክንድ ከፍትል ነበር እና ይሄንን ተመልክቶ አባ ዞሲማ በጣም ተደነቁ። ለካ እንዲህም አለ ማለት ጀመሩ። እግዚአብሔር በአንዱ አንዱን ያስተምራል። እና እኛ እዛ ቦታ ስንገኝ እግዚአብሔር በሚያውቀው እንደው እንዲህ አይነት ነገር የሚገጥመናል ብለን አስበን አናውቅም። እኛ ምን ጸልየውን ጸሎት ነገርኳችሁ። ተራ የሆነ ነገር ተራ የሆነ ቁስ እግዚአብሔር እንደው አሳክቶልን ውጭ ሀገር እንድንሄድ እግዚአብሔር አሳክቶልን ቤት እንድንሰራ እግዚአብሔር አሳክቶልን ቤተሰብ ሰፖርት እንድናደርግ ይሄንን ነበር ጸሎት የምናደርገው። ያ ሰው ግን ሰዎች እጁን ይዘውት ብርሃን ሳይታየው ከዓይኖቹ ሽታም ጭምር እየወጡ መብርሃንን እንዲህ እያለ ይለምናት ነበር። የክርስቶስ ኢየሱስ እናትን ስለተጨነቀ ጭንቀትን ወደምታውቀው ድንግል ማርያም ይጮህ ነበር። እናቴ ድንግል ማርያም ሆይ እንደምወድሽ ታውቂ የለ አውቃለሁ፣ ትወጂኛለሽ፣ አይኔን ብቻ ብሪልኝ እናቴ እያለ ይማጸናት ነበር። የኔ ተወዳጆች ብዙ ጊዜ ሰው እንዲተፈወሰ፣ ሰው እንዲሆነ፣ ሰው እንዲዳነ ሲባል ሰምታችሁ ታውቃላችሁ አይደል? እኛ የሰው አይን ሲበራ ያየነው በአይናችን ያየንበት ቦታ ያ ቦታ እና እንዴት እንደዳነ ምናምን እንደው እዚህ ላይ ያልናገረው በጣም ግን ልዩ በሆነ በጸጋ እግዚአብሔር ማየት የማይችል የነበረው ሊሻን አይኖቹ ተገለጡለት፣ አይኖቹ ዳነ እና ምን ይስጠው ለክርስቶስ። ሰው ገንዘብ ሲኖረው እሰይ እግዚአብሔር አዳነኝ እግዚአብሔር ፈውስን ሰጠኝ ብሎ ከአስራቱ ከገንዘቡ አውጥቶ ይሰጣል። ዕውቀት ያለው አምላኩን ያመሰግናል። ተሰጦ የሚችለው በቅዳሴ ጸሎት እግዚአብሔርን ያመሰግናል። ሊሻን ግን ምንም ማድረግ ስለማይችል ራሱን ለክርስቶስ አሳልፎ ሰጠ፣ ጃንደረባ አደረገ ራሱ። አሁን እዛ ገዳም መንኩሶ አባ ተብሎ ይጠራል። በእውነት እግዚአብሔር ስሙ የተመሰገነ ይሁን። የሱ መገፋት ክርስቶስ ለክብር አደረገው። እነዛን ያለፉ በጣም ብዙ ዓመታት በአጠቃላይ በጨለማ አሳልፎ ነበረ። ግን እግዚአብሔር እነዛን ሁሉ ጊዜያት ለበጎ አድርጎ መጨረሻውን ፍጻሜውን በሚደነቅ ብርሃን አደረገው። የኔ ተወዳጆች እግዚአብሔር አንድን ነገር በሕይወታችሁ ሲያመጣ ሁሉን ነገር ለበጎ ነው በሉ። በቃ ለበጎ ነው በሉ። እግዚአብሔር ለበጎ ነው ስትሉት ለበጎ ማድረግን ያውቅበታል። በቃ ነገሮችን ለበጎ ማድረግ ይችላል። እናንተ ለበጎ ነው በሉ እንጂ ለበጎ ነው ማለት ለበጎ ስትሉ ነገሮችን ለበጎ ማድረግ ይችላል። ሰው ሲያማርር ምኞቱ ሲበዛ ግን መልካም አይደለም። አንዳንዴ ጸሎት ስናደርግ ጸሎታችሁ ቀይራችሁ ታውቃላችሁ አይደለ? እንደው እግዚአብሔር ወይ እስቲ እንደዚህ ያደርግልኝ እስቲ ልጅ ስጠኝ ያሉ ሰዎች እግዚአብሔር ልጅ ሲሰጣቸው ውይ እንደው ተቃጠልኩ። አንዳንድ እናቶቻችን ከልብ ባይሆንም ተቃጠልኩ እንደው አንቺን ከምወልድ ውሃ ሆነሽ በቀረሽ ይላሉ። አንዳንዶቻችን እንደዛ ነን። ይኸውላችሁ እንጸልይና የለመነውን ልመና እግዚአብሔር ሲሰጠን ወራጅ ያለን እንላለን። ዘካርያስ በቤተ መቅደስ አገልግሎት የነበረው ዘካርያስ የቅድስት ኤልሳቤጥ ባለቤት ማለት ነው። ሐዋርያው ቅዱስ ሉቃስ ስማቸውን ራሱ ሲጠራ ታሪኩን ሲጀምር በእግዚአብሔር ፊት ሞገስን ያገኙ ጻድቅ የነበሩ እያለ ይጠራቸዋል። እና ካህኑ ዘካርያስና ቅድስት ኤልሳቤጥ ለረዥም ጊዜ አንድ በቤታቸው የነበረ ጎዶሎ ነበረ። በቃ ያልተፈታ ቋጠሮ ማለት ነው። ያም ደግሞ ምንድነው? በልጅ መባረክ ነውና እግዚአብሔርን ይለምኑት ነበረ። ዘወትር ስጠን እያሉ እግዚአብሔርን ይጠይቁት ነበረ። ካህኑ ዘካርያስ በቤተ መቅደስ አገልግሎት በቀረበበት ጊዜ ሁሉ እግዚአብሔር አምላኩን በዛ በመሰዊያው ፊት ቆሞ ይለምነው ነበረ እና ከዛ የለመኑትን የማይነሳ የጠየቁትን የማይረሳ አምላክ መልአኩን ላከ። እናም ለዘካርያስ ነገረው። ዘካርያስ ሆይ ደስ ይበል፣ እግዚአብሔር ጸሎትን ሰምተዋል። ባለቤተ ኤልሳቤጥ ልጅ ትወልዳለች። በእርጅና ወራት ያገኘው ልጅ ስለሚሆን በቤት ደስታ ስለሚሆን ስሙን ዮሐንስ ስለዋላል። ባይዘው ዮሐንስ ማለት ሐሴት፣ ፍስሐ፣ ደስታ ማለት ነው እና ስሙን ዮሐንስ ስለዋላ ያለው እንግዲህ ለዘመናት ልጅ ስጠኝ እያለ ሲማጸን የነበረው
ካህኑ ዘካርያስ ነው። እና እግዚአብሔር ልጅ እንደሚሰጠው መልአኩን ልኮ ሲነግረው ግን ወራጅ አለ አለ። እንዴት እኔ እኮ አረጋዊ ነኝ እኮ ባለቤቴ ቅድስት ኤልሳቤጥም እኮ የመውለጃዋ ጊዜ አለ እንዴት ይሆናል አለ። ብዙዎቻችን ልክ እንደዚህ ነው። ለምነን እግዚአብሔር የለመነውን ነገር ከሰጠን በኋላ ምን ነው ይስ በቀረብኝ ይላል። እንደው የሚረባ ነገርም ባይሆን ለምሳሌ ሰው ንብረት ይለምንና ወይ መኪና ነገር ይለምንና እግዚአብሔር እንደው የቤቱን ጎዶሎ ከሞላለት ብሎ ባርኮ ሲሰጠው ወጪው ሲበዛበት ወይ ግብሩ ሲመጣበት ምን ነው እንደው እዚህ አይነት ነገር ውስጥ ባልገባው፣ አረ ምን ነው እግዚአብሔርን ባልተማጸንኩት ይላል። እንደው ሰው ልጅ አጥቶ ገዳም ለገዳም በሚዞርበት ሰዓት እግዚአብሔር ሆይ እንደው መልካም የሆነች ሴት ልጅ ካልሰጠኝ ብለው አንዳንድ እናቶች ይሳሉና እግዚአብሔር ልመናቸውን ሰምቶ ከሰጣቸው በኋላ ምን ነው እንደው አንቺን እንደው ባልወለድኩሽ እንደው ምን አለ ውሃ ሆነሽ በቀረሽ ይላሉ። የኔ ተወዳጆች አንዳንድ ጊዜ ምን ለምነውን ነገር ማወቅ አለብን። ይኸውላችሁ በጣም በክርስትና ሕይወት ላይ ነገሮችን አመስጋኝ ሆናችሁ መኖር የምትፈልጉ ከሆነ ምትለምኑትን ነገር ልታውቁ ይገባል። አንድ ድንጋይ ፈላጭ ነበረ። አንድ መምህር የመሰሉትን ምሳሌ ልንገራችሁና አንድ ድንጋይ ፈላጭ ነበረ እና ዘወትር እየወጣ ድንጋይ ይፈልጣል ዘወትር እየወጣ እና እግዚአብሔር አምላኩን ምን ብሎ ለመነ? በጣም በአጠገቡ የተከበረ ንጉሥ ሰራዊቶች አስከትሎ ሲሄድ ይመለከታል። እና እንደው አምላኬ ሆይ እንደው ምን አለ እኔንስ እንደው እንደዚህ ደሃ ሆኜ ድንጋይ ፈላጭ ሆኜ ከምኖር በዓለም ላይ ጠንካራ የሆነው ምድራዊ የሆነ ንጉሥ ነውና እኔንስ ንጉሥ ብታደርገኝ ምን አለበት አለው። እግዚአብሔር ሊያሰብሩ ስለፈለገ ያንን ሰው ንጉሥ አደረገው። ንጉሥ ከሆነ በኋላ ሰራዊቱን አስተካከለ፣ መንግስቱን አጸና። ከዚህ በኋላ ከእኔ ውጪ ማንም ኃያል የለም ብሎ ኮሰር ብሎ ዙፋኑ ላይ እንደተቀመጠ ፀሐይ በኃይለኛው ወጥቶ አገር ምድሩን እንዳላነደደው። የዚህን ጊዜ ለካስ ከንጉሥም በላይ ጠንካራ አለ፣ እሱም ፀሐይ ነው። እግዚአብሔር ሆይ በቃ ንጉሥ መሆን ይቅርብኝ፣ ፀሐይ አድርገኝ ብሎ ለመነ። መልካም አለና እግዚአብሔር ፀሐይ አድርጎ ፈጠረው እና ያ ሰው ፀሐይ ከሆነ በኋላ ፀሐይ ወጥታ ከነበረው እጥፍ ወጥቶ አሁንም መሬት እስኪሰነጣጠቅ ድረስ ምድሪቱን ማድረግ ጀመረ። የዚህን ጊዜ የመሬቱን መሰንጠቅ ተመልክተው ሰዎች ምህላ ሲወጡ እግዚአብሔርን ሲማጸኑ እግዚአብሔር ደመና ላከ ዝናብ እንዲያዘንብ እና ፀሐዩን ከለለው። የዚህን ጊዜ ያ ሰው አሃ ለካ ከፀሐይም በላይ ጉልበተኛ አለ። ኦኬ እሱም ደመና ነው። በቃ እግዚአብሔር ሆይ እኔን ደመና አድርገኛል። እግዚአብሔር ደመና አደረገው። ደመና ሆነና በኃይል ዝናብ እየዘነበ አፈር ምድሩ እንዳለ መሸርሸር ጀመረ እና ሁሉን ነገር ሸርሽሮ መጨረሻ ላይ እሱ የሚፈልጠው ትልቅ እየተራራ የሆነ ድንጋይ አልሸረሸራል። ቢያዘንብ ውሃውን ቢያፈስ ያ ድንጋይ በፍጹም ሊናወጽ አልቻለም። የዚህ ጊዜ ልመናውን አስተካከለ። ለካስ ከደመናም በላይ ጠንካራው ነገር ድንጋይ ነው። እግዚአብሔር ሆይ ድንጋይ ያደርገኛል። አንዳንድ ጊዜ እኛ የምንጸልየውን ነገር አናውቅም። የኔ ተወዳጆች እኛ አባት ምሳሌን መስለው ሊያስተምሩት የፈለጉት ነገር ምንድን ነው? ሰዎች የሚለምኑትን ነገር አያውቁትም። እግዚአብሔር ደመና አድርገኛለሁ፣ ደመና ከሆነ በኋላ ለካስ ከደመናም በላይ ጠንካራ ነገር አለ፣ እሱም ድንጋይ ነው። ትልቅዬ ድንጋይ አድርገኛለሁ። እግዚአብሔር ግዙፍ ድንጋይ አድርጎ አስቀመጠው። ግዙፍ ድንጋይ ሆኖ ከንጉሱም በላይ ከፀሐዩም በላይ ከደመናውም በላይ ጠንካራውን ነኝ፣ ማንም አይነቀንቀኝም ብሎ ተቀመጠ። የዚህን ጊዜ አንድ ቀጫጫ የሆነ መዶሻ የያዘ ሰው ወደሱ ጠጋ ብሎ ቀስ እያለ እሱን መከስከስ ጀመረ በዶማ እና በጣም ተገርሞ ለካስ ከድንጋዩም በላይ ጠንካራው ድንጋይ ፈላጩ ነው። እግዚአብሔር ሆይ ወደ ነበርኩበት መልሰኝ ብሎ ለመነ። የኔ ተወዳጆች አሁን ሰዓት ላይ በየትኛውም አይነት ህይወት ፖዚሽን ላይ ሆናችሁ ሊሆን ይችላል። ሁሉም ነገር የሚሆነው ለበጎ ነው። ምናልባት በስራችሁ ደስተኛ ላትሆኑ ትችላላችሁ። ምናልባት በትምህርታችሁ ደስተኛ ላትሆኑ ትችላላችሁ። ምናልባት እንደው በትዳራችሁም ደስተኛ ላትሆኑ ትችላላችሁ። እንደው ምናልባት እግዚአብሔር ባርኮ በሰጣችሁም ልጆቻችሁም ጭምር ደስተኞች ላትሆኑ ትችላላችሁ። ግን እመኑኝ እነዛ ነገሮች በአጠቃላይ ለእናንተ የተገቡ ናቸው።
ሰው በእጁ የሌለውን ነገር ነው ሁልጊዜ እንደው የኔ በሆነ እያለ የሚለምነው የሚማጸነው። ሁሉም ነገር የሚሆነው ለበጎ ነው። ምን ጸልዩን ጸሎት እንወቅ ባካችሁን የኔ ተወዳጆች። እናም የማይቀር ደግሞ አንድ እንግዳ ነገር አለ በሁላችን በር የሚያንኳኳ፣ እሱም ደግሞ ሞት ነው። አንዳንድ ጊዜ መርሳት የለብንም ክርስቲያኖቶች ወንድሞች፣ የሆነ አንዳች የሆነ ነገር በራችንን መጥቶ ካንኳኳ በኋላ አይደለም መደንገጥ ያለብን። አንድ አባባል አለ፣ የአምቡላንስ ድምፅ የሚረብሻችሁ የሚመጣው ወደ እናንተ ቤት እስካልሆነ ድረስ ነው። አምቡላንስ ወደ እኛ ቤት እየመጣ ከሆነ መቼም ረበሸን አትሉ። ተጨንቃችኋል፣ ጩኸቱ ምኑ አይታያችሁም። የታመመ ሰው የታመመ ወዳጅ ካላችሁ ያንን ሰው ሆስፒታል ይዛችሁ ሄዳችሁ ነው የምትመለከቱት። የአምቡላንስ ግን ወደ እናንተ ቤት ካልሆነ የሚጮኸው እንደው የት እንደተረበሻችሁ ፊል ታደርጋላችሁ። የኔ ተወዳጆች ዙሪያችሁ ያሉ ሰዎች በአጠቃላይ በእንዲህ ባለ መልኩ ድንገት ነው ሳያስቡት ሄዱት። አንዳንድ ጊዜ ከኛ የሚጠበቀውን ሳናደርግ እግዚአብሔርን በቅጡ ሳናመሰግን ይልቁኑ ደግሞ ቅዱስ ሥጋውን ክቡር ደሙን ሳንቀበል ጊዜያችን የረፈደብን ሰዎች አሁን ላይ ልናስብ ይገባል። እግዚአብሔር የሰጣችሁን ነገር ይዛችሁ አመስግኑት። እግዚአብሔር ባላችሁ ላይ መጨመር ባላችሁ ላይ መባረክ ይችላል። የኔ ተወዳጆች በዚህ አጋጣሚ ይወላችሁ ጸሎት አድርጉ ሲባል አንዳንድ ሰው ምንም ስራ ሳይሰራ ቤቱ ተቀምጦ እግዚአብሔር ሆይ የተባረከ እንጀራ ስጠኝ፣ በቃ ጥሩ ደሞዝ በቃ ይበቃኛል፣ እግዚአብሔር በቃ ጥሩ ደሞዝ ስጠኝ የምትሉ ሰዎች እንዲህ አይነት ጸሎት አይጸለይም። እናንተ ትሰራላችሁ፣ እግዚአብሔር ይባርክላችኋል። እቤት ተቀምጠሽ እንደው ጥሩ ባል ስጠኝ እግዚአብሔር ወይ መትየቴ እንዲህ የሚባል ነገር የለም። እቤት ተቀምጠ ጥሩ ሚስት ስጠኝ የምትል ወንድም እንዲህ የሚባል ነገር የለም። አንተ ዞረ ለፍተህ አንዲቷን መርጠ ቤት ይዘህ ትመጣለህ። ያቺን ሴት እግዚአብሔር ይባርክልሃል። አንቺም ወጥተሽ ተጠንቅቀሽ መርጠሽ ስሜታዊ ሳትሆኚ ሴትነት ሳያታልልሽ ልጅነት ሳያታልልሽ ተጠንቅቀሽ አንድ ሰው መርጠሽ ያንን ሰው እግዚአብሔር ይባርክልሻል። ከዛ ውጭ እግዚአብሔር የዲሊቨሪ ስራ አይሰራም። እቤታችሁ ተቀምጣችሁ እግዚአብሔር ሆይ እንደው እቺን እንጀራ ብትሰጠኝ የምትሉ ሰዎች አንዳንዴ ሳታነቡ ሄዳችሁ ፈተና ተቀምጣችሁ የአባጤ ቆጡን እንዳለ ትጽፉና እቤት ከገባችሁ በኋላ የምትጸልዩ ሰዎች በጣም ያው ሰፋኒ እንዴ ጌታ ሆይ እንዲህ አይነት ነገር እኮ የለም እኮ እናንተ አባቴ እንዲህ አይነት ስራማ እግዚአብሔር አይሰራም። ባይሆን እናንተ አንብቡ እውቀታችሁን እግዚአብሔር ይባርክላችሁ። እናንተ ያነበባችሁትን እውቀት እግዚአብሔር ይባርክላችሁ። አለቀ። እናንተ ያገኛችሁትን ሰው እግዚአብሔር ይባርክላችሁ። እናንተ ፈልጋችሁ ያዛችሁትን እንጀራ እግዚአብሔር ይባርክላችሁ። ከዛ ውጭ ግን እግዚአብሔር የዲሊቨሪ ስራ አይሰራም። እናንተ ቤታችሁ ተቀምጣችሁ ጌታ ሆይ እስቲ ጥሩ ባል አምጣልኝ፣ እስቲ ጥሩ ባል ስጠኝ ስላላችሁ ቤታችሁ ተቀምጣችሁ ስለጸለያችሁ የሆነ ጎልማሳ ሰው መጥቶ በርሽን አያንኳኳም። ሄይ እንዴት ነሽ የጸሎትሽ መልስ ነኝ አይልሽም። ፕሊስ አትታለሉ ወንድም፣ ያንተም ልክ እንደዛ እግዚአብሔር ሆይ እንደው ሃይማኖቷን የምታከበር እንደው ነጠላ አንገቷን የምትደፋ ሴት ምናምን ብለህ ጸሎት ስላደረክ እግዚአብሔር በር ላይ ኳኳኳኳ አርጎልህ አይሄድም። እንዲህ የሚባል ነገር የለም። እናንተ ለፍታችሁ ያገኛችሁትን ነገር ግን እግዚአብሔር ይባርክላችኋል። አንዳንዴ የምትጸልዩትንም ጸሎት ደግሞ ወቁ። የምትጸልዩትንም ጸሎት አንዳንድ ጊዜ የኔ ተወዳጆች ምን አለ መሰላችሁ ኮንስትራክሽን ተምረህ እንደ ዶክተር አድርገኝ ብለህ መለመን ትክክል አይደለም። አንዳንዴ ስንጸልይ ሊሚታችንን ወቅ። የጸሎት ራሱ እኮ ሊሚት አለው። አንዳንዴ ስትጸልዩ ለምንድን ነው እንደዚህ አይነት ነገር እንዴት ነው ሰው ጋርመንት ኢንጂነሪንግ ተምሮ እንዴት መካኒክ ካልሆንኩ እንዴት ይላል? ልብስ ስፌት ከተማርክ ጸሎት ከዛ ጋር ተያይዞ ነው መሆን ያለበት። በቃ በጣም አታግዝፈው። ዙሪያ የሆኑ ሰዎችን እየተመለከትክ በቃ እንዲህ ካልሆንኩ አትበል፣ ሞቼ እገኛለሁ አትበል፣ ያዙ ልቀቁኝ አትበል። እንዲህ የሚባል ነገር የለም። በቃ ልብስ ስፌት ተምረህ መካኒክ ልትሆን አትችልም። ቅድም እንዳልኩ እግዚአብሔር የተማርከበትን ነገር ይባርክልሃል። አጭርና ግልጽ። ኮንስትራክሽን ተምረህ አንተ የሕክምና ባለሙያ ልትሆን አትችልም። እግዚአብሔር አንተ የተማርከበትን ነገር ይባርክልሃል። የምትጸሉትን ነገር ልታውቁ ይገባል። አንዳንድ ጊዜ ወንድም ያንተ በማይሆን ቦታ እየዋልክ በየምሽታ ቤቱ እንደ ልብ እየዞርክ በየጭፈራ ቤቱ በየምሽታ ቤቱ እንደፈለክ እየሆንክ ከምትፈልግ ሴት ጋር እንደፈለክ እየዋልክ እኔ የምፈልጋት ሴት እንደው አንገቷን የደፋች አለ አይደል እንደው ቀና ብላ ሰው ማታይ በቃ ነጠላ ለብሳ ከቤት የምትወጣ
ነጠላ ልብሳ ከቤት የምትወጣ ከዛ ከቤት ወደ ቤተ ክርስቲያን እውነትህን ነው እንዴ? ምን አይነት ቀልድ ነው የምትቀልዱት? ወዳጅ ይኸውልህ መንፈሳዊ ሴት የምትፈልግ ከሆነ ራስን መንፈሳዊ አድርግ። አንተ እንደፈለክ ጨለማ ለጨለማ እየዞርክ አይን የምፈልጋ ሴት እንደሆነ ጠላ የሚባል ነገር የለም። እህቴ አንቺም ልክ እንደዛው በየምሽታ ቤቱ እግዚአብሔር የሰጠሽን ክብር በፈቃድሽ ዝቅ እያረግሽ በፈቃድሽ እየጣልሽ እኔ የምፈልገው ወንድ እጅግ በጣም መንፈሳዊ ሆነ ከቤተ ክርስቲያን ቤት ከቤት ቤተ ክርስቲያን እውነትሽን ነው። እንደዚህ አይነት ወንድ የሚፈልጋት ሴት መንፈሳዊ ሆነች። እሺ እሱ ስጋው ደግሞ የሚቀበል ከሆነ እሱ የሚፈልጋት ስጋው ደግሞ የምትቀበል እንዲህ የሚባል ነገር የለም። ይኸውላችሁ እሷም ወንድሜ በደንብ አዳምጠኝ፣ ስጋው ደግሞ የምትቀበል ከሆነች የክርስቶስን ስጋና ደም የሚቀበል ሰው ነው የምትፈልገው። ከዛ ውጪ እንደው የማይሆን ነገር ይሄ ለአማን ላይ በሰማይ አይነት ጸሎት አትጸልዩ። ራሳችሁን አብዴት አድርጉ። ኦኬ እንደዚህ አይነት ሰዎች የእናንተ ይሆኑ ማለት አይደለም። ስንጸልይ ግን ምንጸልየውን ነገር እንወቅ። መንፈሳዊ ሴትን የምትፈልግ ወንድሜ ራስን መንፈሳዊ ማድረግ፣ በትንሹ ወደ ቤተ ክርስቲያን መቅረብ። እናንተ በጥቂት ወደ ክርስቶስ ቅርቡ፣ እግዚአብሔር አብዝቶ መባረክን ያቀበታል። እህቴ አንቺም ልክ እንደዛ የግድ እንደው ሙሉ ውዳሴ ማርያም አዋቂ መሆን አይጠበቅብሽም። እንደው እንደ ቅዳሴን በአንድ ቀን እንደው በቃ መቻል ምናምን አይጠበቅብሽም። አንቺ አንድ እርምጃ ብቻ ወደ ክርስቶስ ቀረብ በይ። እግዚአብሔር መባረክን ያቀበታል። ከዛ በኋላ አብዝቶ ይባረካል። እና እባካችሁን የምንጸልየውን ጸሎትን ወቅ የኔ ተወዳጆች፣ እግዚአብሔር ከረዳን እንግዲህ ከሰሞኑ በዓል ነው። እንግዲህ የሚመቸን ከሆነ እንደ እግዚአብሔር መልካም ፈቃድ እንገናኛለን። ምናልባት ከተመቸን ግን ነገ ጠዋት 5 ሰዓት አካባቢ ምናምን እንደዚሁ ላይቭ ስትሪም ይኖረናል።